የግሪክ ኪዳነ ምሕረት ቤተክርስቲያን ነው። ጳጳሱ ተናዘዙ። አንዱ ክልል ሲሆን ርኩስ፣ አንዱ ክልል ሲሆን ቅዱስ የሚሆን እኮ የቤተክርስቲያን ስርዓት የለንም። ቅዳሴውን በዳንስ እያጀቡት ማለት ነው። ሰላም ጤና ይስጥልኝ ውድ የአርያ ሚዲያ ቤተሰቦቻችን እንደምን አላችሁ? በያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበል ማለት እንፈልጋለን። ወንድም እህቶቼ፣ ታላቅ ታናሾቼ እንደየእድሜያችሁና እንደየክብራችሁ መጠን ሰላማችሁ ይብዛ። ታመው የተኙ፣ በሆስፒታል ያሉ፣ በጸበል ስፍራ የሚገኙ፣ በስደት በመከራ ውስጥ የሚገኙ፣ በእስር ቤት ያሉ ወገኖቻችን በሙሉ እግዚአብሔር ያስብልን፣ ከክፉ ነገር በሙሉ ይጠብቅልን። መላው ቤተሰቦቻችሁን እመቤታችን ቅድስት ድንግል ማርያም በአማላጅነቷ፣ ጻድቃን ሰማዕታቱ በጸሎታቸው፣ ቅዱሳን መላእክቱ በተራዳይነታቸው ከጎናችን ይቆሙ፣ ከክፉ ነገር በሙሉ ይሰውራችሁ። ዛሬ ያስኩላችሁ መረጃዎች የተወሰኑ ናቸው። የመጀመሪያው ዓርብ ቃል እንደገባሁት የእናንተን ሐሳቦች የሳምንቶቹን ይዤ የምቀርብበት ነው። ከዛ በማስከተል ደግሞ ወደ ቅድስት ሥላሴ መንበረ ጸባዖት የታቦት ቀረጻ አብረን እንገባለን። ከዛና አያይዤ ደግሞ የሚደነስበት ቤተክርስቲያን፣ የሚጨፈርበት ጫት ቤትንም አሳያቸዋለሁ፣ የሚቀደስበትንም ጫት ቤት አሳያቸዋለሁ። ሌላኛው አያይዤ የማቀርብላችሁ የጅማ ሀገረ ስብከት ሊቀ ጳጳስ ምን ገጠማቸው አብረን የምናየው ይሆናል። አያይዤ የተወሰኑ መረጃዎችን አጋራችኋለሁ። ከሁሉ በፊት ግን የቅዱስ ሲኖዶስን መግለጫ አብረን ሰምተን መረጃውን ሐዘናቸውን ተካፍለን መረጃዎችን የምናጋራ ይሆናል። ጋሞና አካባቢ የምትገኙ ወገኖቻችን በሙሉ ለሁላችሁም መጽናናትን ያድልልን፣ ለሀገራችን ለሕዝባችንም ከክፉ ነገር በሙሉ ይሰውረን። የመሸጋገሪያ በኋላ የቅዱስ ሲኖዶስ መግለጫ ሰምተን ወደ ፕሮግራማችን እንገባለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በደቡብ ኢትዮጵያ ክልል በጋሞ ዞን በደረሰው የተፈጥሮ አደጋ ምክንያት ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ የተሰጠ የሐዘን መግለጫ መጋቢት 2 ቀን 2018 ዓ.ም በጋሞ ዞን 3 ወረዳዎች በደረሰ በጥልቅ ሐዘን ነው። ከዚሁም ጋር እስካሁን የደረሱበት ያልታወቀ ከመኖሪያቸው የተፈናቀሉና ቤት ንብረታቸው የወደመባቸው በርካታ ወገኖች መኖራቸው ደግሞ ሐዘናችንን የበለጠ ከባድ እንዲሆን አድርጎታል። በዚህ እጅግ አስደንጋጭና ልብ የሚሰብር ድንገተኛ የተፈጥሮ አደጋ ምክንያት የደረሰው የወገኖቻችን ህልፈትም እኛን ኢትዮጵያውያኑን ብቻ ሳይሆን ክቡር ለሆነው የሰው ልጅ ህይወት ክብር ያለውን ፍጥረተሰብ ሁሉ በእጅጉ አሳዝኗል። በዚህ ድንገተኛ የተፈጥሮ አደጋ ምክንያት ከቀያቸው የተፈናቀሉትን ቤትና ንብረታቸው የወደመባቸውን ወገኖች በዘላቂነት ለማቋቋም በሚደረገው ጥረት ሁሉም ማህበረሰብና በጎ አድራጊ የእርዳታ ተቋማት የበኩላችሁን ወገናዊ ድጋፍ እንድታደርጉ ቋሚ ሲኖዶስ ጥሪውን ያስተላልፋል። በመጨረሻም ሕይወተ ሙታን ተስፋ ቅዱሳን የሆነው አምላካችን እግዚአብሔር በደረሰው ድንገተኛ አደጋ ሕይወታቸውን ላጡት ወገኖቻችን ዕረፍተ ነፍስን እንዲሰጥልን ለቅርብ ቤተሰቦቻቸውና ለመላው የሀገራችን ሕዝብ መጽናናትን እንዲያድልልን ዘወትር እንጸልያለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ መጋቢት 4 ቀን 2018 ዓ.ም አዲስ አበባ ኢትዮጵያ። ቤተክርስቲያን ይህንን ድምፅ አሰምታለች። የቅዱስ ሲኖዶስ ቋሚ ኮሚቴ ነው ይህንን መረጃ ያጋራው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጋሞና አካባቢው ለሚገኙ ምዕመናን ላረፉ በተፈጥሮ አደጋ ያልደረሰባቸው ከ100 በላይ ቁጥር ላላቸው ወገኖቻችን እንዲሁም አስከሬናቸው ያልተገኙ ወገኖችንም እግዚአብሔር ይማርልን። አሁን እያየሁ ያለሁት መረጃ በተጨማሪ አንድ ወጣት ልጅ በ3 ቀን ውስጥ ራሱን ስቶም ቢሆን አግኝተውት ከተቀበረበት አፈር አውጥተውት
ወደ ሕክምና ጣቢያ ወስደውታል። አሁን ደግሞ አንድ ልጅ ያዘለች እናትንም ዛሬ አድነዋታል። አሁን ይህን መረጃ በመነግራችሁ ሰዓት አድነዋት ልጇን ነጥቋታል የተፈጥሮ አደጋ። እሷን ግን ከመሬት ከተቀበረችበት አውጥተዋት የልጇ ህልፈት ልጇ አልፋለች። እሷ ግን በህይወት ተገኝታለችና እስካሁን ከተቀበሩበት በሶስተኛው ቀን እየተገኙ ያሉ ሰዎች እነዚህ ናቸው። ሌሎችንም እንዲያድንልን እግዚአብሔር ምሕረቱ እንዲሰጠን ቅዱስ ፈቃድ ይሁንልን። ይሄን ብያችሁ ዛሬ ማሳያችሁ ያው ነገ ቅዳሜና እሑድ አይደለም። ይሄን ቪዲዮ ላሳያችሁ ለመግቢያ እንዲሆነ ዓለም ላይ ስንኖር የመጨረሻው የሩጫችን ዘመን በእግዚአብሔር ፊት የሚጠበቅብንም ክቡር ስጋውን ቅዱስ ደሙን መቀበል እና ነገ ሰንበት ነው፣ ቅዳሜ ነው። ስራ የምንውል ሰዎች፣ ስራ የሚገባም ሰው ነገ ቅዳሴ እኔና እናንተ ሁላችንም ይጠብቀናል፣ ክርስቲያኖች ኦርቶዶክሳውያን ማለት ነው። ስለዚህ በተቻለን አቅም ሰንበትን በቤተ ክርስቲያን በቅዳሴ እናሳልፍ። በቻልነው አቅም የቻልን ንስሐ እንግባ፣ ያልቻልን ደግሞ ንስሐችን ለጊዜው እናራዝምና ግን ስጋው ደግሞ ለመቀበል ያብቃል ሁላችንም። ይሄን ምኞቴ ነው የምነግራችሁ። እንግዲህ እኔም አንድ ቀን ለዚህ እንደሚያበቃኝ ተስፋ አረጋለሁ። እናንተንም ለሁላችንም እንዲህ ያብቃን ብለን ጸሎት እናድርግ። ምኞት ጥሩ ስለሆነ ዛሬ ጠዋት ደግሞ ይሄ መረጃ ማህበራዊ ሚዲያ ላይ እየተጋራ አየሁት። በአዲስ አበባ ውሃ ኬሚካል ተበክሏል የሚል መረጃ ተጋራ። ያያችሁት ነው። ዋንባ በዛሬ ዕለት ይሄ ነው። ምን ማለት እንደሆነ እኛ አልገባንም። አትረፍ ይሄ ውሃ ነው። የአዲስ አበባና ውሃ ፍሳሽ ተጠይቆ መረጃዎቹን እኔ ጉዳዩን አላውቀውም አጣርቼ ምላሽ እሰጣለሁ የሚል መረጃ እንደሰጠን የተሰማ ነው። ነገር ግን ለሁላችንም እንዲሆን ለጤናችን ለሁላችሁም ማለት ነው በተበከለ ውሃ ጤንነት መጠበቅ ስለማይቻል ሁላችንም እያፈላን እንጠቀም የሚለው መረጃችን መናገር ይገባል። በየትኛውም አጋጣሚ አሁን ይሄ የሚገኘው አዲስ አበባ ውስጥ ነው እና የኬሚካል ውሃ ነው። ኬሚካል የገባበት ነው። የቱ ጋር እንደገባ እንዴት እንደገባ አያውቁትም እነሱና ይሄን መረጃ ነው ቃል በገባሁላችሁ መሰረት ደግሞ ወደ መረጃዎቻችን እንገባለን። የእናንተ መልእክቶች ላይ እንገባለን። የዛሬ መረጃ ካደረግኳቸው 5 የሐሳብ መስጫ አስተያየቶች መካከል ከባለፈው አርብ ጀምሮ እስከ ትላንትና ሐሙስ ዕለት ድረስ ያቀረብናቸው መረጃዎች በተመለከተ የሰጣችሁን አስተያየት በተወሰነ መልክ ምላሽ የሚገባቸውን ወይ ደግሞ ይገባቸዋል ብለን ያመናቸውን መረጃዎች በተወሰነ መልክ ይዘናል። ሌሎች ያልመለስነውን ደግሞ በሌላ ጊዜ እንመልሳለን። በአብዛኛው የሐዘን መግለጫ አስተያየት ናቸው። እነሱን ተቀብለናል። ሁሉንም በነገራችን ላይ የሰጣችሁን አስተያየት በሙሉ እንቀበላለን እና ዛሬ ኢዩኤል ሳሙኤል የሚባል ወንድማችን ሰላማሪያ ዛሬ በቡልቡላ መድኃኔዓለም አዲስ አበባ መስሎኝ ነበር። በነገራችን ላይ ጎንደር ነው። ጎንደር አካባቢ በፊት ሰሊጥና ጥጥ የሚመረትበት ቦታ አሁን በጦርነቱ ምክንያት ችግር ላይ በመሆናቸው የአብነት ተማሪዎች ለምነው እንኳን መማር አልቻሉም። ከተማ አይደለም ያለው ፈተናው ገጠር ነው ላችሁ ነበር አለ። ተተኪ ልናጣ ነው። አንዳንድ ቤተክርስቲያናትን እየተዘጉ ነው። በጸሎትና በገንዘብ ደግፉን፣ ስጋት ላይ ነን ብለው የሀገረ ስብከቱ ሊቀ ጳጳስ አሳስበውናል። ሞት ለመድን። አብያተ ክርስቲያናት ግን ጥምቀታችን፣ ፍትሃታችን፣ መጠጊያችን ናትና እግዚአብሔር ሰላሙን አምጥቶ በቤቱ ያቆየን። ብዙ ፕሮግራሞቻችንን ስንሰራ ካስተዋላችሁ የከተማ ፎቅ፣ የከተማ ግንባታ፣ የከተማ ልማት ከሚባለው በላይ ክርስቲያን የሚያድን ገጠር ያለው ምዕመን ቤተክርስቲያን ቅዳሴ የሚያስቀድስ ጥምቀት የሚጠመቅ ቦታ የሌለበት ስፍራ ሁሉ አለ። እዚሁ ኢትዮጵያ ውስጥ ቤተክርስቲያን ቀዳሽ ካህን ሳይኖር ቤተክርስቲያን ተዘግቶ መንበር ሳይኖረው ታቦት ኖሮ ይቅርታ ታቦት በኩርቱ ፌስታል አንጠልጥለው የሚያስቀምጡበት መንበር የላቸው፣ የሚያስቀድስ ካህን የላቸው፣ በአካባቢ ላይ ዲያቆን የለ። በጦርነት ምክንያት እየተሰቃዩ በችግር ምክንያት መከራው የሚበሉ ብዙ ምዕመናን አሉ እና እኛ እዚህ እድሳት ለእንትን ልማት ገቢ የልማት አርበኛ የሚሉ አስተዳደሮችን እየሰማን ጳጳሶችንም እንሰማለን አለ። ብዙዎችንም የእንትን ልማት አርበኛ እየተባለ የማዕረግ ስም እየተሾመ ሹመት የሚሰጣቸው ደግሞ በገንዘብ በጳጳስና በቤተክርስቲያን አስተዳደር በሀገረ ስብከት የሚሾሙ ሰዎች ደግሞ እንሰማለን። የሚችሉ እናቶችና አባቶች ልጆቻቸውን ለእግዚአብሔር መስጠት አልቻሉም።
የምናመልክበት ዘመን እናጣለን፣ ንስሐ የሚቀበለን አባት እናጣለን የሚል ትንቢት ነበር አይደል? ቃሉ እየተፈጸመ ነው። ስለዚህ እኛ ፊታችን ወዴት ማዞር አለብን? ወደ ገጠሩ መለስ ማለት አለብን። ይሄ መጀመሪያው መልእክቴ ነው። እናመሰግናለን ለሰጣችሁን አስተያየት። አሰፋ ታዬ የሚባል ወንድማችን ደግሞ አሜን አርያ መንፈሳዊ አቋም ብቻ የደከመን ያበረታል፣ ተስፋ ለቆረጠው ተስፋን ይጥላልና በርታ ወዳጄ ከጎን ነኝ፣ የህዝብ ልጅ ቆራጥ ኢትዮጵያዊ ያለና አበረታኝ። አመሰግናለሁ። በነገራችን ላይ እኔ የምጨምረው ምንም ነገር የለም። የምነግራችሁ መረጃውን መንፈሳዊ ነገሩን ነው የማቀርብላችሁ። ኢትዮጵያዊ ማንነትን ነው የምሰጣችሁ። እኔ ያለኝን ነገር ነው የማካፈለው፣ የጋራ የሆነውን ነገር። ይሄ ነገር እኔ ሚዲያ ላይ ስላቀረብኩ ሚዲያ ባለሙያ ስለሆንኩ ውጭ ስለተናገርኩት እንጂ እያንዳንዱ ኢትዮጵያ የሚሰማው ስሜት ነው ብዬ አምናለሁ። ስለ ወገኑ የማይቆረቀረው ስለ ቤተክርስቲያን የማይቆጨው ወገን አለ ብዬ አላምንም። ያው እይታችን ይለያይ እንደሆነ ነው እንጂ ሁሉም ሰው እንደዛ ነው ብዬ ተስፋ አደርጋለሁ። ሌላኛው እባክህ አካውንትን እንዴት ነው ማግኘት የምችለው? እኔ ሚዲያን ለመደገፍ ለሚፈልጉ ከስር አካውንቴን አስቀምጫለሁ፣ ስልክ ቁጥሬንም አስቀምጫለሁ። ማንም ሰው በዋትሳፕ ማግኘት ይችላል። በአካውንት ቁጥሩም ድጋፍ ማድረግ ይችላል። ይህንን ያው ለሁላችሁም ልንገር ብዬ ነው። ሌላኛው ወርቅ አፈራው የሚባል ወዳጃችን የኢትዮጵያ ኦርቶዶክስ ሰባኪያን፣ ቄሶች፣ ጳጳሳት ወዘተ አውሮፓና አሜሪካን ዱባይ ናቸው። አርያ ሩጫው ጥሎ ማለፍ ነው፣ ይገርማል። አባቶች የሰማችሁ ምዕመን የሚታዘባችሁ እንደዚህ ነው። ትኬት ቁረጥልኝ ትሉት ይሆናል አንዱን ሰው። እሱ ያላችሁት ሰው ሌላ ቀን ሌላ ቦታ ይናገረዋል። እኔ እኮ እንትን ሀገር አላየሁትም ካላችሁት እናንተ ሌላ ሀገር የሚሄድ ጉጉት እንጂ ምዕመንን ወደ እግዚአብሔር የማቅረብ ንስሐ ማስቀበል ስጋው ደግሞ ማስቀበል ፍላጎት የላችሁም ብሎ ምዕመን ይታዘባል። እንግዲህ ትዝብታቸውን ያካፈሉ እኔ ለእናንተ ነው ያጋራኋችሁ። ነገ በንስሐ ልጆቻችሁ ፊት የምትናገሩትን እንድትቆቡም እንድትቆጥቡም እንድትጠነቀቁም ጭምር ማለት ነው። ሌላኛው አይና ዓለም የምትባል ልጅ ነች። በጣም ብዙ ኮሜንት አድርጋለች። በተለይ ከትላንት ወዲያ ያቀረብኩት በአባ ዮሐንስ ላይ የቀረበ አንድ አስተያየትን በጣም ብዙ ትችቶች ቀርቦብኛል። አመሰግናለሁ። ነገራችን ለስድቦቹ እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። ለአስተያየቶቹ ግን እነግራቸዋለሁ። አርያ አንተ ታረም። አባ ዮሐንስ ክብር፣ ብትውናና ምንኩስና ለማቅለል የምታካሄድበት ርቀት ከግሪክ ምዕመናን የማይተናነስ ነው። ምን ብርቅን ሰው ነው። ክብሩን ጠብቆ ለዓላማው ቢኖር እንኳን እሳቸውን እኔ በአቅሜ ክብሬን ጠብቄ የክርስትና ህይወቴን እየኖርኩ ነው። ምንድን ነው ይህን ያክል መዳፈር? ሚዲያ መሆን እንዲያሳውራል እንዴ? አንተስ ቢሆን ደደሰሶች አልሰማም። አባ ዮሐንስ ግን በግል አፌል አዋርድ ብለ ታጥቀ እየሰራህ አይደል ያለው? ኧረ በህግ አምላክ እንዴ መካሪ የለም እንዴ ይላል። ከስር ኮመንት ምን ሰጧቸው መሰላችሁ? አርያ ምን አደረገ? ሰውየው አሜሪካ ሊዝናና ሄዶ እዛው ቀረ ካለችው ለምን ተመልሶ አይመጣም? ገዳማውያኑ በፊትም ሰርተው ነው የሚበሉት። ዮሐንስን አይሰራላቸው። ለምን ለቅሶ ነው? ምን አመጣው? አንተ በዮሐንስ ነው ወይስ በክርስቶስ ነው የምታምነው? አርያ ምን ያደርግ ይሉታል። እኔ አንድ ነገር ልንገራችሁ። ይሄ ግለሰብ መጀመሪያም ድግምግም ያሉ ስድቦች ተሳድቦ ነበር እና እኔ አስተያየት ልስጣችሁ። የማንም ሰው ኃጢአት ለመቁጠር ፕሮግራም አንሰራ። የማንም ግለሰብ ኃጢአት እኛ ምንም አይመለከተንም። ኃጢአቱን ይቅር የሚለውም የሚምረውም የሚያጸድቀውም እግዚአብሔር ነው። እሱ ደግሞ በመዋቅር ስርዓት ነው የሚመራው። እኛ በፈለግነው አንዱን ሰው ልናጸድቅ አንዱን ሰው ልንኮንን አንችልም። ገዳም ብዙዎቻችን ሄደናል። እኔም ለዓመታት ተቀምጬ አውቃለሁ። ገዳም የገዳም ስርዓት እግዚአብሔር ልናመልክበት እንጂ እዛ ያሉ አባቶችን ልንከተልበት አይደለም። አባቶቻችንን በሐዋርያዊ ስርዓት መንገድ ከሄዱ እንከተላለን። የምንከተለው ማንን ነው? የእነሱን መንገድ ተከትለን ክርስቶስን ልናመልክ እንጂ አባ ዮሐንስ ልናመልክ አይደለም። ይህንን የነገርኳችሁ መረጃው በቪዲዮም ጭምር ስላለ አባ ዮሐንስን የሚያመልኩ ሰዎች ፎቶአቸውን የሚያመልኩ ማለት ስዕላቸውን እንደ ቅዱሳን ስዕላት ሰቅለው በፎቶአቸው እንዲያረኩ የሚሉ ሰዎች እኔ አንዲት ልጅ በዋትሳፕ ምልካልኛለች። አዎ እንኳን በሬ ሌላም ያድናሉ አለች። እህቴ አንቺ ያመንሽበትን መኖር ትችላለች። ቤተክርስቲያናችን ግን እንዲህ አትል። ቤተክርስቲያናችን የሁሉም አምላክ የሆነው ክርስቶስን ነው የምታመልከው። በህይወት ያሉ ቆመው ያሉ አባቶችን እነ ጴጥሮስ አድነው የለውም ወይ ብለው ምስክርነት ሰጡ። እንኳንስ አባ ዮሐንስ ማንም ሰው ያድናል። ይሄ እግዚአብሔር ለሁላችንም ጸጋውን ሰጥቶናል እንደየጸጋችን። ነገር ግን ወደ አምልኮት የሚጠጋ ቅርበት ከቅዱሳን ስዕላን የሚቀርብ የፎቶ መስቀል ወደዚህ የቀረበ ነገር አይደረግም። ክብርም ደረጃ አለው። የጸጋ ስግደት የሚሰግዱ ሰዎች አሉ በህይወት እያሉ
ቅድስናው ሳይሾሙ ይሄ ትክክል አይደለም። እሳቸው እኮ ይሄኔ በተጋድሏቸው እየኖሩ ነው። ይሄኔ ፈተና የሆነባቸውም እንዲህ ለሚያደርጉባቸው ሰው ይሆናሉ ፈተና የሆነባቸው። ይሄንን ሚዲያ ላይ ነው እየለቀቃቸው ያላችሁ። እኛ ቤተክርስቲያን ቅዱስ ያላላቸውን ቅዱስ ብለን ስገዱ ስላቸውን ስቀሉ አንልም። በህይወት ያሉም እሳቸው እንዲህ ኖሮ አያውቅም። ይሄንን ስርዓት ነው እኛ እየተናገርን። የቤተክርስቲያን መዋቅር ሐዋርያዊ አገልግሎትን ስርዓቱን ነው የተናገርን። እሱ ደግሞ ስህተት አይደለም። እኛም የምንከተለው ቤተክርስቲያን የምንሄደው የቤተክርስቲያን ሐዋርያዊ ስርዓት ቅብብሎሽን እንጂ አባ እንትናን ተከትዬ ባህታዊ እንትናን ተከትዬ ጳጳስ እንትናን ተከትዬ አይደለም። ጳጳሱ ወደ ክርስቶስ ያቀርበኛል፣ ባህታዊውም በጸሎት ያግዙኛል፣ አባም በጸሎት ያግዙኛል እንጂ የእሳቸውን ፎቶ ሰቀየ እየሰገድኩ አይደለም። ይሄ ትክክል አይደለም። ልክ እንደ ቅዱስ ገብርኤል፣ እንደ ቅዱስ ሚካኤል፣ እንደ አቡነ ተክለ ሃይማኖት፣ አቡነ አረጋዊ፣ ቅዱስ ክርስቶስ ሰምራ እንደ እመቤታችን ፎቶአቸውን ሰቀየ ምስላቸውን ሰቀየ እየሰገድኩ ይሄ ከቤተ ክርስቲያን ስርዓትም እሳቸውም የማይፈልጉት ነው። በእርግጠኝነት አሁን እየተደረገ ያለ እሱ ነው የምንቃወም። ውሸት ከመሰላችሁ ኮመንት ላሳያችሁ። ይሄንን ስሙት። የማርያም የሚባል ሰው ነው አስተያየት ሰጠኝ። ግን እኮ አባ ዮሐንስ እሳቸው አምልኩኝ አላሉም። ሰው ነው ፎቶአቸውን እየያዙ የሚያስጠቁራቸው ይመስለኛል። ምዕመኑን የተሳሳተው ይላል። እኛ ምን አለ? ትክክል አይደለም። ፎቶአቸው ተሰቅሎ መሰገድ የለበትም። በፎቶአቸው እንዲህ ተብሎ ተአምራት ተነገረ ተብሎ መገለጽ። ምክንያቱም የሚያድነው ማን ነው? ክርስቶስ ነው። ስህተት ነው። እነ እዩ ጩፋ ፎቶ ሰቅለው ዘይት ላይ ቅቤ ላይ ምናምን ላይ አድርገው እንደሚሰቅሉት እንዳይሆን የቤተክርስቲያን ስርዓት ከዛ እንዳይወጣ ንግግራችን እሱ ነው። አሁን አምጥታችሁ የአባ ጠበቃ የአባ ተቃዋሚ ምናምን እያደረጋችሁ ራሳችሁን አትሳሉ። እኛ አሁን የተናገሩት ትክክል። ምዕመኑ ይሄንን እያደረገ ከሆነ ጥፋተኛው ምዕመን ነው። እኔ በነገራችን ላይ መዝሙር ሰምቻለሁ፣ ቪዲዮ አለ። አባ ተክለ ሃይማኖት የሚለውን የአቡነ ተክለ ሃይማኖትን መዝሙር ወደ እሳቸው ተቀይሮ መዝሙር አለ እዛው ወንቅሸት ቅዱስ ገብርኤል ቤተክርስቲያን ውስጥ። አያችሁ፣ ትክክል ወዳለው ነገር እንዲሄድ የሚያደርገው እረፉ የሚለው ቤተክርስቲያን ያሉ ሰዎች ዝም ስለሚሉ ነው። ይሄ ትክክል አይደለም ነው። ማህበረሰቡ ግንዛቤ አንሷል። እንደ አምልኮ ያደረጉ ፎቶአቸውን በጉያቸው ይዘው በበረሃው መናኛ አባ ዮሐንስ ድረስልን ስንለው በጭንቀታችን ይደርሳል የሚል እምነት አላቸው። እሳቸው እንዲያደርጉልኝ አላሉም፣ አልተባለምም። እኛ ያየነው እንዲህ ያለውን ገዳም ግን በእውነት የመንፈስ ማደሻ ነው። አባ ዮሐንስ ብዬ ሳይሆን እግዚአብሔር ጋር በሱባኤ ለመገናኘት ለሄደ ቦታው ቅዱስ ገብርኤል ስም የተመሰረተ ቤተክርስቲያን ነው። አባ ዮሐንስ ግን መስራቹ ናቸው። አለቀ። እውነት ይሄ ትክክለኛ የምንጠይቀውም የምንጮኸውም ለዚህ ነው። ምዕመኑ አባ ዮሐንስን ፎቶ ሰቅሎ ሊያመልክ ሊሰግድ አይገባም። ትክክል አይደለም። ይሄን እያደረጉ ያሉ ምዕመናን አሉ። ስለዚህ አባ ዮሐንስ ነው የተናገርካቸው። የአባ ዮሐንስ ስም የተነሳው ፎቶአቸው ስለተሰቀለ ነው። ያረገው ምዕመኑ ነው። ትክክል ያልሆነው ምዕመኑ ነው። የተናገርነውም ያንን ነው። ላሳያችሁ። ሌላ አርያ ሰላማዊት ትባላለች። አልቅሼ በቅቶልኛል። ቤተሰቦቼ በሙሉ በአባ ዮሐንስ ፎቶ ነው የሚሰግዱት። ይሄ ኮመንት ላይ ነው ያለው። በየግድግዳው ተሰቅሎ እንደ ቅዱሳን የጸጋ ስግደት ይሰግዳሉ። ይሄ ትክክል አይደለም፣ መብትም አይደለም፣ የቤተ ክርስቲያን ስርዓትም አይደለም። የአቡነ ሳይሮስን ስዕል አድርጌ መስገድ አልችልም። የአቡነ ኤርሚያስን ስዕል አድርጌ መስገድ አልችልም። አቡነ ሳይሮስ ነው የሚቃወሙኝ መጀመሪያ። አቡነ ኤርሚያስ አብርሃም ነው የሚቃወሙኝ መጀመሪያ። ብፁዓን አባቶች ይቃወሙኛል። ትክክል አይደለሁም። ይሄ ከቤተ ክርስቲያን ስርዓት ውጭ ነው ብለው ይቃወሙኛል። ብፁዓን አባቶች የተባሉት እንኳን ማለት ናቸው። ስለዚህ እሳቸውም በአደባባይ እነዚህን ህዝቦች መቃወም፣ መገዘት፣ መከልከል አለባቸው። ቤተ ክርስቲያን መከልከል አለባት። ወንቅሸት ገብርኤልም ይህን ማስከልከል አለባቸው። የገዳማውያን እናቶች እኮ የተናገሩት እሳቸው ከሌሉ ምን ይውጠናል ነው ያሉ። ክርስቶስ ስላሉ አይደለም እንደ የመነኑት። አባ ዮሐንስን ባህታዊ እንትናን ጳጳስ እንትናን ብሎ የመነናለ እንደ የለም እኮ እግዚአብሔርን ክርስቶስን ብሎ የመነን የሚኖር። ስለዚህ ያንን በሉ እንጂ ይሄን አባባላችሁን እሳቸውን ያወሰቅሳል፣ ለጥፋት የሚጋረዳል፣ ሰውም ታስታላችሁ። ትክክል አይደለም የተባሉት መልእክቴ ነው። እንግዲህ አንድ ያልገባህ ነገር አለ አለኝ። አንዱ ምሕረት የበዛለት ይላል። ደብተራዎች አጥማቂዎች ይጠላሉ፣ ህዝቡን በመተት ስለሚያስሩ እንዳይጋለጡ ነው። የአባ ዮሐንስን አላቅም፣ ግን ስለ መምህር ግርማ፣ ስለ ቀሲስ ሄኖክ፣ ስለ መምህር ተስፋዬ እርግጠኛ ሆኜ እነግርሃለሁ። ከብዙ
ነገር ነው በእነሱ ያወቁት። ግን አሁን ማን ያዘዋል የቀረቡ ሰውዬ ግን ክርስቶስ በወንጌል መንፈስ ሲያናግር የነበረበትን ምን ነው ረሳችሁት? ወንጌልን እየተቃወማችሁ ነው። ማነ ምንድነ ብዛት ስንት ነው? ዘመኑን ዋጁ። አገልጋዮች ህዝቡም ታሞ ብር መለመን ብቻ ሳይሆን ለድነታችን ብታስቡ ኖሮ እውነቱን እያወቃችሁ ሰውን አትሸውዱት። እቺ ነገር ብዙ አከራካሪ ነገር አላት። ብዙ አከራካሪ የአጋንንት ምስክርነት ለሰው ምን ይጠቅማል? እስኪ መልሱልኝ። እናንተም ሄዳችኋል፣ እኛም ገብተናል ጸበል። ሁሉም ሰው ጸበል ገብቷል። ኦርቶዶክሳዊ ጸበል ይገባል። የአጋንንት ልፍለፋ ከቤተሰብ ላይ ያጣላ መተት እንትን አድርጎ ባህል ከማጋጨት ከዚህ የዘለለ ነገር ምን ሰው ልጅ ላይ ምን ይጠቅማል? መለፍለፉ፣ በማይክ መቀረጹ፣ ኢንተርቪው ተደርጎ መለቀቁ ምን ይጠቅማል? መምህር ተስፋዬን በቅርብ አውቀዋለሁ። የቅርብም ወዳጄ ነው። አብዛኞቹ ላይ ግን ቀረጻ ያለ ቪዲዮ ዩቲዩብ ተከፍቶ ቪዲዮ ከዛን እኛ እንደ አንድ ጋዜጠኛ ፕሮግራም ሰርተን ስለ ሀገርም ስለ እምነትም ስለ ተቋምም ስለ ሰው ሰባዊነትም ስሰራ ለዩቲዩብ ሽቀላ ትሉናላችሁ አይደለም? ጎበዞች ናቸው። በነገራችን ላይ ስራ ነው የምንሰራው። እነሱስ ማዳን ነው ስራቸው፣ ዩቲዩብ ላይ ሽቀላ ነው ስራቸው። አያችሁ፣ ሌላውን እንዲድንበት ተብሎ ነው የተለቀቀው ካላችሁ የአጋንንት ልፍለፋ ነው እንደ ሌላውን የሚጠራው? ይሄ አንደኛው ጥያቄ ነው። ሰው ለመዳን ከፈለገ እግዚአብሔር ቤት መጠጋት፣ መንፈሳዊ አስተምሮቱን ወደ ቤተክርስቲያን መጠጋቱ የቤተሰቡም የራሱም ኃላፊነት፣ ወደ ቤተክርስቲያን መጠጋት። ይሄንን እንደ ኃላፊነት ወሰዱት። ስለ አባ ዮሐንስ የተናገርከው ልክክል ነው እንግዲህ ነጋዴ ነው ይላል። እሱ የራሱ ፍላጎት እውነት ነው። እኔም ከመላእክት እኩል ፎቶአቸው ተሰቅሎ ምን ብዬ ጠይቄያለሁ። የሰቀሉት ቤተሰብ ስለነበሩ ነግሬ ፎቶን አሰረጃለሁ። ቲክቶክ ላይ የተክልየን መዝሙር ለሳቸው ሲዘመር አይቻለሁ አሉ። በጣም ጥሩ ትክክል አይደለም። ይሄን የነገርኳችሁ ማለት ነው። ስንታየው ደግሞ ግራ ገብቶናል። ፍትህ ለግሪክ ኪዳነ ምህረት። አሁን ወደ ግሪክ ልመጣላችሁ። እሺ ልጅ ወልዶ የካደው ኮርማ ቄስ በቤተክርስቲያን አረቁልን። ስለዚህ አጀንዳ ከከፈታችሁ በደንብ እናመጣዋለን። እኛ የምንቆመው ከቤተክርስቲያን ስርዓትና ከቤተክርስቲያን መዋቅር ጋር እንመጣለን። ወንድማችን እንዴት ነህ? ደህና ነህ? ሰላም ነው ወይ? ሁሉም ሰላም ነው። እኛም ግራ ገብቶናል። ይኸው ጾም ከገባ ጾም አናቅም። ሁሌም ከፖሊስ ጋር መጋጨት ነው። እኔም ከዛ ውስጥ አንዷ ነኝ በግሪክ ኪዳነ ምህረት ቤተክርስቲያን። ስለዚህ መፍትሄ ለምን ጳጳሱን መተው በድብቅ ለነዛው ማለት ለሁለት ለነዛ ሰጥተው ነው የሄዱት? የእንጀራ ልጅ ነው ለቤተክርስቲያን ፍትህ በዘዋሪ መንገድ ጳጳሱ መተው ለሆነ አካል ሰጥተው እኛ የእንጀራ ልጅ ነው ፍትህ ይሰጠን ነው መልእክቱ። ወንድማችን እንዴት አመሸ? ለሞት ነፍስ ይማርል ወንድሜ። በግሪክ ያስተላለፍከውን መልእክት እናመሰግናለን። ፊሽካ ሁሉ መተው ይዘው ፊሽካና ፉጨት አልቀራቸውም። እናቶች እያለቀሱ ነው። ልጆቻችን ቤተክርስቲያን ከሄዱ ከቆረቡ ቆዩ። ፈርተን ልጆቻችንን መውሰድ አቁመናል። በ15 ሰው ላይ የተነሳ ቤተክርስቲያናችን ልትዘጋብን ነው። ለምን ብር ተጠየቀን? በጥብጠን ቤተክርስቲያን ስናዘጋ ህዝብም ይበተናል ብለውናል። እባካችሁ የሚል መልእክት ነው። በጣም ጥሩ። አሁን ወደ ግሪክ እንምጣ። ግሪክ ላይ 3 ቡድን አለ። 2 ነበራል፣ 3 ቡድን አለ። አንደኛው አቅሌሲያኖ ምናምን የሚል የፌስቡክ ገጽ የከፈተ፣ አንደኛው የኪዳነ ምህረት የሚል የፌስቡክ ገጽ የከፈተ። እኔ ባለፈው ቀን ሰራላችሁ ጭቅጭቁን ይዤላችሁ የመጣሁት ወዳጄ ላክልኝ ከካናዳ ነበር። አናግሬው ቤተክርስቲያን መሄድ አቆም ካለኝም የካናዳ ጋዜጠኛ የነበረው ወንድሜ ነውና ሲነግረኝ ካናዳ ብፁዕ ሊቀ ጳጳስ ብፁዕ አቡነ መቃሪዎስ የመምህር ዘላለም ወንድሙን ቀብር ስነ ስርዓት አስፈጻሚ ናቸው። የብፁዓን አባቶችም ጋር ሀዘን ላይ ነው ያሉት። መረጃውን ስነግራችሁ ለሳቸው እንግዲህ አባት አሉ ደውዬ እስካሳውቃቸው ያልኩት በቪዲዮ መሰረት ነው። ከሱ ስላገኘ ለካ ቪዲዮ ግሪክ ያለ ቪዲዮ ነው። ስለዚህ ጉዳዩ የተነሳው ወደ ግሪክ ይመጣል ሙሉ ዞሮ። ስለዚህ አቡነ መቃሪዎስን ደውዬ ጠብቄ ነገራቸው ያልኩትን የሳቸውን ነበር፣ እሳቸውን አይመለከታቸው። ስለዚህ ብፁዕ አቡነ የሚባሉ አባት አሉ፣ ስማቸውን ነግራቸዋል። ነገር ግን ለምን የምትደብቁት ነው? እናንተን እምላችሁ እዚህ መታችሁ ኮሜንት የምትሰጡም በውስጥ የላካችሁልኝ መረጃ አለ። ለሁለታችሁም አካላት ሚዲያ ክፍት ነው። እኔ የምቆመው ከቤተ ክርስቲያን ከቅዱስ ሲኖዶስ ከመንበረ ፓትርያርክ ጽሕፈት ቤት ከተወሰኑ ውሳኔዎች
ከቤተ ክርስቲያን አንድ ፓትርያርክ፣ አንድ ሐዋርያዊ አገልግሎት፣ አንድ ጵጵስና፣ አንድ ቤተ ክርስቲያን ያለች። ሹመቱም ሽረቱም ከመንበረ ፓትርያርክ፣ ቅድስናውም ፈቃዱም የቤተ ክርስቲያን መባረኩም ከቅዱስ ሲኖዶስ ነው ፈቃዱ። ከዛ ውጭ የወጣ ነገር ከሆነ ከቤተ ክርስቲያን ስርዓት የወጣ ነገርን አልቆምም። ቃለ ዓዋዲና ሕገ ቤተ ክርስቲያን ይዤ ነው እናንተን መሞግታችሁ። አሁን ጥፋቱ ያለው ቤተ ክርስቲያን ውስጥ ቅዳሴ የሚቀድሱት ሰዎች አቶ ናቸው። እየጮሁ ያሉት የአባቶቻችን ቃል ይከበር የሚሉ ምዕመናን ናቸው። እኔ ያንን ቪዲዮ የካናዳ ልጅ ስላናገርኩ የካናዳ ቤተክርስቲያን መስሎኛል። ጉዳዩ የግሪክ ቤተክርስቲያን። ስለዚህ ሌላ መረጃ ደረሰኝ። እዩት ይህንን ቪዲዮ። ሕግ ይከበር፣ የአባቶች ትእዛዝ ይከበር። የአባቶቻችን ሕግ ይከበር። ኪዳነ ምሕረት ቤተክርስቲያን ግሪክ፣ የግሪክ ኪዳነ ምሕረት ቤተክርስቲያን ነው። ጉዳዩ ከ12 ዓመት በላይ ጭቅጭቅ ያለበት ያልተፈታበት ጉዳይ ነው። ይቺ ቤተክርስቲያን 50 ዓመቷ ነው። ትንሽ አይደለም አይደለም። በውጭ ሀገር በ50 ዓመታት ውስጥ 12 ዓመቱን በጭቅጭቅ በንትርክ በቡድንተኝነት አንዱ ጋር በመጠማመድ ያለች ቤተክርስቲያን ነች። 12 ዓመት ሙሉ ላሳያችሁ። ይህን ፊርማ ታውቁታላችሁ? ብፁዕ አቡነ ኤልያስ፣ ብፁዕ አቡነ ጴጥሮስ፣ ብፁዕ አቡነ ጢሞቴዎስ። ይሄ ከምዕመኑ ጋር ተነጋግረው ቅዱስ ሲኖዶስ ወክሏቸው ሄደው የወሰኑ አባቶች ናቸው የተነጋገሩ። ስብሰባው የዛሬ ዓመት መጋቢት ነው አይደል? መጋቢት 18 ውሳኔ ተወስኗል። ያ ሁሉ ጩኸት የቅዱስ ሲኖዶስ ውሳኔ ይከበር፣ ክህነታቸው የተያዙ አባቶች ቅዳሴ አይቀድሱ ነው ጩኸቱ። ይሄ ማለት ክህነት በሌላቸው ሰዎች በአቶች ቤተክርስቲያን ታቦትም አይነካም፣ ስጋ ወደሙ አይደፈርም። አሁን ደፋሮቹ ካህናት በቡድን ይዘዋል፣ ምዕመን በቡድን ይዘዋል። ከአዲስ አበባ ጨምሮ ኔትወርኩ በጣም የሰፋ ነው። አውሮፓን ያካለለ አዲስ አበባ ቤተ ክህነት የመጣ ጳጳሱን ፓትርያርኩንም ያነካካ ጉዳዩ ሳይፈታ ሳይሆን ተፈቶ ተጨርሶ ያለውን ጉዳይ መልሶ ከልብሶ አጀንዳ ያደረገ ጉዳይ ነው ማህበራዊ ሚዲያ ላይ ያገኘሁት። እኔ ጫፉን ነው የሰጠኋችሁ። እስካሁንም ጫፍ ነው እየሰጠኋችሁ ያሉት። የመሩት ጳጳሶች ብፁዕ አቡነ ኤልያስ የኖርዲክ ሀገሮችና የግሪክ ሀገሮች ሊቀ ጳጳስና የቅዱስ ሲኖዶስ አባል ናቸው። ብፁዕ አቡነ ጴጥሮስ ዶክተር የኒውዮርክና አካባቢ ሀገረ ስብከት ሊቀ ጳጳስ ናቸው። ብፁዕ አቡነ ጢሞቴዎስ የዳውሮና ኮንታ ከምባታ ጠምባሮና ሀላባ አህጉረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል ናቸው። ብፁዕ አቡነ ጴጥሮስ ያኔ ጸሐፊ በነበሩ ሰዓት ነው የተወሰነ። በሰባት የሰበካ መንፈሳዊ ጉባኤ አስተዳደር አባላት በማህበሩ ደግሞ በ7 ሰዎች ሲጨመር 7 14 ሰው በጋራ መሆን ውይይት ተደርጎ የውሳኔ ሐሳብ 10 የውሳኔ ሐሳብ ተሰጥቶበታል። በዝርዝር መጣበታል። ቅዱስ ሲኖዶስ ያገዳቸው ደብዳቤ እጄ ላይ አለ እና እየተከራከረን ያለ ነው። ለዚህ ነው አጀንዳው የተከፈተው፣ በዚህ ነው።
እና አንድ ማህበር አለ። አሁን ችግሩ የቤተ ክርስቲያን መዋቅርና ሶላቲዮ የሚባል ማህበር አለ። ተጨማሪ ደግሞ ከሁለቱም አካል ገለል ያለ ማህበር አለ። ምዕመናን አለ። የቤተ ክርስቲያን መንበር ይከበር ይጠበቅ፣ የአባቶች ስርዓት ይጠበቅ፣ የሐዋርያ አገልግሎት ይቅብብሎሽ ይጠበቅ፣ ለ12 ዓመት ችግር ሆኖ የቆየው ጉዳይ ይፈታ ተብሎ በቅዱስ ሲኖዶስ ተወስኖ ብፁዕ አቡነ ኤልያስም የቀድሞ አሁን ማለት ነው ቀድሞ የአማኑኤል የቅዱስ አማኑኤል ቤተክርስቲያን አስተዳዳሪ የነበሩ አሁን ደግሞ የቅዱስ ዑራኤል አስተዳዳሪ የነበሩ አባትን መድበው እኚህን አባት በግራና በቀኝ በግላቸው እያናገሩ እንደምዕመን ከቤተ ክርስቲያን መዋቅር ለማውጣት የሚጣር በጣም አደገኛ አካሄድ ነው። በነገራችን ላይ ጳጳስ ቆቡ ወልቆ ተጥሎበታል። እዚህ ቦታ ላይ ተገፍትሯል። ከምዕመን ጳጳስ ሰድቧል፣ ተገፍትረዋል። ይሄንን የምነግራችሁ ግሪክ ላይ አሁን ይህን ጉዳይ ሳንፈታ አንዘጋው። ለዚህ ጉዳይ የቤተ ክርስቲያኗ መዋቅር የሚሆኑና በቤተ ክርስቲያኗ አውሮፓና አካባቢ ሀገረ ስብከት የሚመለከታቸውን አካላትና ማህበር የሚባለውን አካል በአደባባይ ጥሪ እናቀርባለን። አዲስ አበባም ተወካይ እንዳላችሁ እናውቃለን። አውሮፓም ተወካይ እንዳላችሁ እናውቃለን። እዛው ግሪክም ላይ ድምፅ እንዳላችሁ እናውቃለን። ይህን ሚዲያም እንደምትከታተሉት እናውቃለን። በየግላችሁ ማናችሁን ማንጠላችሁ። እኛ የምንቆመው ከቤተ ክርስቲያን ሕግና ቀኖና ስርዓት ብቻ ነው። ቃለ ዓዋዲና ሕገ ቤተ ክርስቲያን ጠብቋል ነው ማንንም ነገር ምንለው። ከዛ ውጪ እንኳን አይደለም ሌላው ጳጳስ ሲናገሩ እኮ የምንወቅሰው ክህነታቸውን ሳይሆን የተናገሩትን ስህተት እንጂ ጵጵስናቸውን አይደለም። አሁን እየተደረገ ያለው ክህነታቸው የተሻሩ ቄሶች ቅዳሴ እየቀደሱ አቶዎች ስጋው ደግሞ እየፈተቱ ነው። የለም እኮ በቃ ክህነቱ ተሽሯል፣ ክህነቱ ተነስቷል። ከዛ ተዛውሮ አዲስ አበባ መጣለው ብለው ፈቃድ የፈድሱና የፈረሙ አባቶች እኮ ይኸው አሁን ቡድን ከፍለው እየተራኮቱ። በዚህ ጉዳይ ላይ የጥቅም ትስስር ያላችሁ አይደለም እዛ እኔ ማለት አልናገረው ብዬ ነው ጥቅማችሁ ስለሆነ ብዬ። ኢትዮጵያ ውስጥ የሚነገዱት የግሪክ የካህናት ልብሶች የሚባሉ የሽያጭ ቱጃርነቶች በሙሉ እዚሁ ማህበራትና የቤተ ክርስቲያን ክንድ ውስጥ እጃቸው ያለበት ሰዎች ናቸው። የግሪክ አልባሳት እየተባለ የሚነገደው ቤተ ክርስቲያን ጳጳስ እየተሰደበ የክህነት የምንኩስና ቆብ ወይ ደግሞ አስኬማ እየተወረወረባቸው ነው ጳጳሶች የሚነገደው። በቤተ ክርስቲያን ቋሚ ንብረት ነው ወንበድናና ምዝብርና ያለው። ለዚህ ጉዳይ ላይ የሁለቱንም አካላት እኔ ሰነድ በተላከል ባገኟቸው መረጃዎች በሁለቱም ገን ፍትህ ለሚፈልግ አካል እንጠይቃለን፣ እናቀርባለን። የምናቀርበውን መረጃ ለእናንተ እናጋራችኋለን። ይህን መረጃ ከዛ አንጻሪዎት በዚህ እንዝጋው ለዛሬ። ነገር ግን በቅርብ ቀናት ውስጥ ምላሾቹንም መስተካከል መፍትሄዎቹንም ሊቀ ጳጳሱንም ጭምር አናግረን ምላሽ ይዘንላችሁ እንመጣለን። ሌላኛው የመጨረሻው መልእክቶች ከማድረጋቸው ነገሮች መካከል ታቦት ይቀረጻል። ቄሱ እየዞረ ስብሐት ወክብር ለስሉስ ቅዱስ ይደሉ ይላል። መልሱ በርሱ እናንተ እንደዚህ ብሎ ያጥንና ቄሱ ሲገባ ምን እያለ ይገባል መስላችሁ? ወደ መቅደስ ሲገባ እግዚአብሔር አምላኬ በከማና አልከ ከተማለ ያሪኩ በኢያሱ ገብረ ከወልደ። ለምንድን ነው ቤተ መቅደስ የሚዘጋው? ለምንድን ነው ህዝብ እንዳያየው የሚፈለገው? ለምንድን ነው ታቦታቱን የምትከልሉት? ምን የምታረጉት ነገር አለ ተብሎ ለሚነገርላችሁ ለሚጠይቋችሁ ከኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታይ ውጪ ለሆኑት ነው እንደ ቀርጻችሁ የምታቀርቡት? ይሄ መንበረ ጸባዖት ቅድስት ሥላሴ ቤተክርስቲያን፣ ይሄ ድምፀ መንበረ ጸባዖት የሚል እዛ ያለ ቄስ ቪዲዮ እየቀረጸ ቅዳሴውን እንዲህ ሙሉ ቪዲዮን ቀርጾ የሚለቃባት ታቦቱን እየቀረጸ ደጋግመን ነገርናችኋል፣ አትተውትም። ደጋግመን ነገራችኋል፣ እናንተ ማንተውም፣ እኛም መናገራችን አንተው። እናንተ የቤተ ክርስቲያንን ጉድፍ ጉድፍ ትጨምሩባታላችሁ፣ እኛ ደግሞ ጉድፋችሁ የእናንተ እንጂ የቤተ ክርስቲያን አይደለችም እንላለን። ለምን አተውልንም? ለምን በስርዓት እንድናስቀድስ አታደርጉልንም? የቅዳሴ ቪዲዮ የታቦቱ ቪዲዮ ምን ያደርግልናል? እኛ ምን ይጠቅመናል? ለኛ ለምዕመን ድህነት ነው?
ቲክቶክ ላይ ስላየው ዩቲዩብ ላይ ስላየው ድህነት ይሆነዋል? የመንበረ ጸባዖት መንበረ ፓትርያርክ ጽሕፈት ቤትም የአዲስ አበባ ሀገረ ስብከትም በዚህ ጉዳይ ላይ ምላሽ እንዲሰጡ እንፈልጋለን። ምክንያቱም ይሄ ጉዳይ ቀስ ብሎ ስጋ ወደሙ እንዴት እንደሚዘጋጅና እንደሚፈተት የሚቀርጽልን ሰውዬ ይሄ ነው የመጀመሪያ። ከዛን ሁሉም ይቀጥሉላቸዋል። ምን ችግር አለው የሚባል የቅድስና ስርዓት ወይ ደግሞ የቤተክርስቲያን ስርዓት የለንም። ሁሉም ነገር በስርዓት ነው የሚሆነው። ምን ችግር አለው የሚባል ቃልም ለቤተክርስቲያን አይመጥናት። እባካችሁ ከታቦቱ ፊት ካሜራውን አንሱልን። ይሄ የመጀመሪያው መልእክት። አያይዤ ዳንስ የሚደንስበት ቤተክርስቲያን ይታያችኋል። ከጎኑ አጠገቡ ይታያችኋል። ቤተልሔም ነው ስጋ ወደሙ የሚዘጋጅበት ስፍራ። ቤተክርስቲያን ካልመሰላችሁ ልድገምላችሁ። ታቦቱን በስክስታ እያጀቡት ነው። ታቦቱን በዳንስ እያጀቡት ነው። ታቦቱን በጭፈራ እያጀቡት ነው። ቤተልሔሙን በእስክስታቸው ከበዋታል። ካህኑ ስላላስተማረ ነው። ጳጳሱ ስላልተናገረ ነው። ምዕመኑ ስለማያውቅ ነው። ሰባኪ ወንጌሉ ስላልተናገረ ነው። ቤተክርስቲያን እንዲህ የምትሆነው ደንሶ የጸደቀ ማንን አይታችሁ ነው? ገድሎ የከበረ ማንን አያችሁ? የደናሽ ቅዱስ የዝሙት አራጊ አላየንም። ዘማች ሲያረጋ አላየንም። ደናሽም ሲቀደስ አላየንም። ቤተ መቅደሱን ለምን ነው እንዲህ የምታረጉት? አንዱ ክልል ሲሆን ርኩስ፣ አንዱ ክልል ሲሆን ቅዱስ የሚሆን እኮ የቤተ ክርስቲያን ስርዓት የለንም። ዘፈንም ጭፈራም ዓለማዊ ነገርም በቤተ ክርስቲያን ውጉዝ ነው፣ አይፈቀድም። ይሄው በቴሌሙ ላይ ነው የምትደንሱት፣ ቅዳሴው ላይ ነው የምትጨፍሩት። ውዝዋዜያችሁ እስክስታችሁ ነው እያየነው ነው እና ናይት ክለብ ነው እንደ ቤተ መቅደስ ጭፈራ መጨፈሪያ ቦታ አታችሁ መታችሁ ቤተ መቅደስ የምትጨፍሩብን እና ብፁዓን አባቶች እያያችሁ የጫጠራውን ቅዳሴ ደግሞ ላሳያችሁ። እናንተ አጠገባችሁ ያሉ ሰዎች ረስተዋቸዋል። እየሰበካችሁ አይደለም፣ ለቪዲዮ ለቫይራል ነው የሰራችሁት። እኛ ለቫይራል ነው የምንሰራው። እነዚህን ልጆች አጠገባችሁ ያላችሁትን ከሱስ እንዲወጡ ቁጭ ብላችሁ እንደ ወንድም ብትነግሯቸው ሰበካችኋቸው። ኢየሱስ ያድናል ብላችሁ ጫት የሚይዘው እናንተን ትቶ ረስተዋችሁ ጫቱን እየነገደ ነው፣ እየቃመ ነው፣ እየተሻሻጠ ነው። ምኑን ሰበካችሁት? አያችሁ፣ ስብከታችን የታይታ ቅዳሴያችን የጭፈራ ተግባራችን የታይታ የቪዲዮ የዩቲዩብ የቲክቶክ የቫይራል በቃ እንዴት እንቀደስ? እንዴት ይባርከን እግዚአብሔር? እንዴት ይጠብቀን? ስብከታችሁን የውሸት አታርጉት እና እናንተም የጫተራውን ቅዳሴ ያሳያችሁ። ይልቅ ቁም ነገር ልንገራችሁ። የመጨረሻ ብፁዕ አቡነ እስጢፋኖስ ከዚህ ዓለም በሞት ብለይም እንኳ አጽሜ በ4 ኪሎ ካቴድራል ሳይሆን በገጠሪቱ ቤተክርስቲያን አጽሜ ቢያርፍ ደስ ይለኛል። እኔን የሚረዱኝ ሰዎች ያችን ቤተክርስቲያን በዓመት አንዴ በክብረ በዓሏ ተገኝተው እገዛ ሊያደርጉላት ይችላሉ። ዝም ብዬ ነው ውዳሴ ከንቱ የተናገርኩት። እግዚአብሔር ምስክሬ ነው። ከዚህ በፊት ነግሬያቸዋለሁ፣ በጽሁፍ አቅርቤላቸው አቅ ነበር። ዛሬ በአንደበታቸውም ጨምረው ቪዲዮም ቀርጸው አቀረቡልን። ለውዳሴ ከንቱ አልተናገርኩትም ኑዛዜን ብለው ተናገሩ። ጳጳሱ ኑዛዜያቸው በገጠር ቤተክርስቲያን እንዲቀበሩ በአመት አንዴ ሲከብር እንኳን ጳጳሱ ያረፉበት ቤተክርስቲያን ነው ብለው ምዕመኖች መጥተው ቤተክርስቲያን እንዲራዱ እንዲጠመቁ እንዲሉም ጭምር ስል እኔ በመንበረ ጸባዖት ቅድስት ሥላሴ እንዳትቀብሩኝ በገጠር ቤተክርስቲያን ቀበሩኛል። ብፁዕ አባታችን እርሱ ያሉበት ሀገረ ስብከት አንድ ቤተክርስቲያን ወይ ሁለት ቤተክርስቲያን
ቢሰጡን እኛ መደገፍ እንፈልጋለን። እንዲህ እንደተጎዱ የነገሩን ቤተክርስቲያን እኛ ከነዋያተ ቅድሳት ከቤተክርስቲያን ካህናት ቅጥር ከደሞዛቸው ጨምሮ ምዕመናን አስተባብረን እኛ እናግዛለን። እንዲህ ከልባቸው የቆሙ አባቶች ባሉባት ሀገር ቅዳሴው በስክስታ ስብከቱ በጫተራ ሆኗል። ይሄን አይተን የከተማውን መናኝ የከተማውን ቅዱስ የሸኘ አንድ ወንድም በቦሌ መድኃኔዓለም ናሳ ይሄን ወንድማችንን ስለ ክርስቶስ የሰበከው ወንጌልን የሰበከው ኑሮን ከእግዚአብሔር ጋር እንዲኖረው የሰበከው መምህር ዘላለም ወንድሙ ነበር። በስጋ ረፍት ተለየን። እሱ ሞቶም እየሰበከን ወንድማችን ደግሞ የኖሮን የሰበከውን ስለሚያውቅ ከልቡ እንዲያዘን ያለቅሳል። አሁን ማልቀስ ያለብን ስለ ራሳችን። እኛ መች እንደምንሞት አናውቅ። ንስሐ እንግባ፣ ስጋ ወደሙ እንቀበል፣ ቤተክርስቲያንን ስርዓቷን እንጠብቅ። የዛሬው መልእክቴ ነው። አብራችሁን ስለነበራችሁ አመሰግናለሁ። ሰነቅ ቅዳሴውን በዳንስ እያጀቡት ማለት